የደንዶሪ ድምጽ በጣም እንዴት እንዳስጠላኝ እኔ ድምጽ አንቺ አመዳ ወንድ ኮንሽ በሩና ከፍቱ አንተ ምን ነው እንደ ፈሪ ከኋላ መተመመጣኝ ሴት እየደበደብክ ከኋላ መታኝ እንጥላለህ ለአንተ ሲያንስብን አለቀም ግን ወቅ ዋጋ ተከፍለባታለህ ተሰማኛለህ አንተም ባልመታ ይቆጨኝ ነበር ይኸውልህ የሽን ከዚህ በኋላ ነካታለሁ ብትል ውርድ ከራሴ ወቅዋቃ ነበር ወንድ ኮንክ ለምን ፊት ለፊት አመጣም ነበር በሰላም በቂው ልኖር ብዬ እንጂ አንተን መቀጥቀጥ አቅቶኝ አይደለም ከፈለክ በቂው ተቀጣጥረን መግጠም እንችላለን ሽንታ ምትያያታለህ ወቤት ነይማ በሩን ክፈቹ እንደው ባንቺ ሰበብ እኮ ማልገባበት ቦታ የለም አንቺን እኮ ነው የምጠራው አስማራ ምን ነው አንቺ እያለሽ ምን ሰላም አለ አሁን ነይና ደግፊና አስገቢኝ ደግሞ አስማራት በይኝ ከማርኩት አሁን ደህና ነበርክ እንዴ ምን ሆነ ነው ባንቺ ጦስና የዛች ወፍ ዘራሽ ወንድም ከኋላ እንደፈሪ መጥቶ ይመጣኝ ዘሪ ሆነ ነው አረ ዘሩ ቡል ይበል አሁን ነይ አንሺኝ ያ ሳቂ ጥርስሽ ይርገፍ ደረጉልኝ ፋንጂና ወዴት ነው የምትሄጂው? ነይ እንጂ ነይ ቁጭ በይ። ኪራ አልተቀየምከኝም አይደል? ምን ሆነሻል? ለምን ደስተኛ የምትሸሺው? ምን አባቷ ሆናለች? እጄን ይዘሽ አስመጣሽ ይመስልሽ እንዴ? ኪራ ቢሆንም እኮ በእኔ ጦስ ነው። እኔም ብለህ መተህ እኮ ህይወትን አጥተህ ነበር። እኔ እኮ ግርም የሚለኝ ቢሆንስ እያሉ ራስ ማስጨነቅ ምንድን ነው? ቆይ በቃ አልሆነም አይደለ? ይሄን ያህል ራስሽን የምታስጨንቂው ለምንድን ነው? ቲና ኬራ ጋር መታ ቁጭ ሳትል ወደ ውጭ ልትወጣ ስትል ኬራ ደግሞ ለምንድን ነው ወደ ውጭ የምትሄጂው? ነይ ግቢ ብሎ ይላታል። ኬራ በእኔ ምክንያት እኮ ነው አንተ እንደዚህ ሆንኮ እያለች ትገኛለች ማለት ነው። ከዛ ኬራ ደግሞ መለስ ብሎ ራሱን ማስመሰል ብቻ በራስ ላይ የሆነ ነገር ማምጣት ብቻ ለምንድን ነው እንደዚህ የሚያስፈልገው እያለ ይገኛል። ኬራ መለስ ብሎ ቲናዬ ምን ሆነሻል? በራስሽ ወንድም እኮ ነው የተመታው እያለ ይገኛል። በራሴ ወንድም ነው እንዲህ ብላ ስትል አዎ ይላታል ማለት ነው። እዛ ቲናዬ እኔ አልተቀየምኩሽም፣ ምን ሆነሽ ነው? ምንም ምስጋና አያስፈልግም። እኔ የተጣላው ሳለ በዚህ ምላስሽ ዓለምን ቀንጥሰሽ ትወጫለሽ እያላት ይገኛል ማለት ነው። ኬራ እንግዲህ ለጽናት አግዟል ማለት ነው። ከዛ ለቲና አግዟል ማለት ነው። ጽናት አንቺ ቲና እዚህ ነሽ እንዲህ ብላ ስትለው አዎ እዚህ ነው ያለሁት እያለች ትገኛለች። እና ጽናት ምን ሆነሽ ነው ታዲያ? ቲና መለስ ብላ እኔ እኮ ወንድምሽ ነኝ እያለ ይገኛል። ከዛም በኋላ ወይኔ ወንድሜ ንክ እንዲህ እያለች ለጽናት እያለቀሰች ትገኛለች ማለት ነው። እና ቲና ታዲያ እያለቀሽ ነው እንዲህ ብላ ስትል ጽናት አዎ እያለቀስኩ ነው። እኔ እኮ ምንም ቤተሰቦቼ የጣሉኝ ጣል አድርገው እንትን ሲሉኝ እኔ እኮ ያደግኩት ለብቻዬ ነው። አሁን እኮ እኔ ወንድምሽ ነኝ ብሎ ሲለኝ በጣም ደስ ብሎኝ ከድጋሚ የተወለድኩ ነው የመሰለኝ እያለች ትገኛለች ማለት ነው። ኬራዬ በቃ ጽናት ኬራዬ በቃ ሾርባውን እንጠጣ ብላ ስትል አረ እጠጣለሁ ጽናትዬ ወንድሞቼ እህቶቼ እኔ ዘመዶቼ እያለች ትገኛለች ማለት ነው። ኬራ መለስ ብሎ እሳኮ ከማውራት በስተቀር ሌላ ምንም ክፋት የለባትም እያለ ኬራም ለቲና እያገዘላት ይገኛል ማለት ነው። ኬራ በጣም
በጣም ነው ደስ የሚለው ማለት ነው። እንግዲህ እስካሁን ሰልችተሻት ነበረ እንዴ ብሎ አራን ያልሰለቸኝም እያለች ትገኛለች። ጽናትም እንግዲህ ጽናት በጣም ደስ ብሏታልም ደስ አላላትም አላቅም። ብቻ ግን ቲና በጣም ደስ ብሏታል። ወንድምም ስላገኘች ማለት ነው። ወንድም ስላገኘች በጣም ደስ ብሏታል ማለት ነው። ቲናዬ እንኳን ደስ ያለሽ ወንድም ስለተገኘልሽ እንላለን። እኛ እንደዚህ ስትደሰቱ እኛ በጣም ደስ ይለናል። ወንድም መከታ ነው። መከታ የሆነ ወንድምሽን ደግሞ በስነ ስርዓት በእንክብካቤ ያዢ እንላለን። ኪያና የኪያ ጓደኛ መንገድ ላይ ይገናኛሉ ማለት ነው። እዛ ቢሮ የሚኖር ይመስልሻል እንዴ ብላ ስትል አዎ ይኖራል፣ ምን ይሆናል ብለሽ ነው? እኔ እኮ ብቻዬን ሊሄድ ነበረ እያለች ትገኛለች። ኬራ እኮ አልመጣም፣ ነገር ግን ገብታለች ብዬ ነገር ያለው እያለች ትገኛለች። ኪያም ልብስ ላቆይ ሄኖክስ እያለች ትገኛለች ማለት ነው። ለምን ምን አይነት ጥያቄ ነው ብላ ስትል እንዴ ለምንድን ነው እኔ ወንድሜ እዛ እንዲያየው አልፈልግም እያለች ትገኛለች ማለት ነው። ኪየም እሺ በቃ ወይም እኔ ቀስይ ብዬ የማወጣጣት እፈልጋለሁኝ ካደረገው ነገር በሙሉ መጸጸቱን እንትን እናደርጋለን እያለች ትገኛለች። ምናልባትም እሱ ላይ ሊሆን ይችላል አይደል እንዴ እያለች ትገኛለች። እሱም በሀሳቡ እባክሽን ተወይም ብላ ስትል ኪያ እሱም መልሶ ደግሞ እባክሽን ኪያ ተይኝ እያለች ትገኛለች። ኪያ እባክሽን 1 ደቂቃ ስጪኝ ባተ በደንብ ሁሳ ሁሉም ነገር እንቢ ብላለች። በደንብ አድርገህ ልኳን አሳይልኝ እያለ ይገኛል። መለስ ብላ እሷ ምን ልታደርገኝ ነው እያለች ትገኛለች ማለት ነው። እና ታዲያ አንቺ አርፈሽ እሺ ካላልሽማ ልክሽን ታገኛለሽ እያለ የአቶ አባተ ረዳት ለሷ እየተናገረ ይገኛል ማለት ነው። እንግዲህ በጣም ያሳዝናል ማለት ነው። ሁሉም ነገር ውስብስብ የሆነ ነገር ነው ማለት ነው። ከዛም መለስ ብሎ ደግሞ ሁነትም እንደተባለው አቶ አባተ እንደነገረው ልጅቷን አጉል አድርጓት ድብደባ አድርሶባታል ማለት ነው። የአቶ አባተ ረዳት ማለት ነው። እንግዲህ በጣም ያሳዝናል። እሷም መለስ ብላ ከዚህ ክፍል አስወጡኝ እያለች በጣም እየጮኸችም ትገኛለች። አራ ይሄ ጭካኔ ቢቀርባችሁ አይሻልም? የምን ጭካኔ ነው? ቆይ በጣም ነው የሚያሳዝነው። ሁሉም ነገር ለመናገር በጣም ነው የሚያሳዝነው። ለምንድን ነው እንዲህ የሚደረገው ማለት ነው? ሰኒና ጆከር እንግዲህ እዚህ ጋር በራሳቸው እየተዝናኑ ይገኛሉ። ገጠር ሄዶ እዛ በጣም ደግሞ እውነት ለመናገር የገጠሩ ሜዳ ሁሉም ነገሩ በጣም ነው የሚያምረው ማለት ነው። እንግዲህ ደስ የሚል ነገር ነው። እናንተ ስርዓት የላችሁም እንዴ? ስትታዩ ጨዋ ትመስላላችሁ፣ ግን የምታደርጉት ነገር መልካም ነገር አይደለም እያለ ይገኛል። ሰኒ መለስ ብላ ቆይ ምን አደረግን? ምን ተፈጥሮ ነው? ምን አድርገን ነው? እያለች እየተናገረችም ትገኛለች። ጆከር መለስ ብሎ ቆይ ይሄን ነገር ይሄን ያክል የሚያናገር ምን አድርገን ነው እያለ በጣም እየተናደደም ይገኛል ማለት ነው። እንግዲህ በዚህ ጸባይሽ እኮ በዚህ እቃ ውስጥ ምንም ይህን ያክል መቆየት አትችም እያለ ይገኛል። አሁን በቅጡ ያወቅሽ ይመስላል እያላትም ይገኛል። ወጠርም አትበይ ብሎ ሲላለ ሰኒ ጆከርን መለስ ብሎ ይቅርታ አለች እኮ ምንድነው ይሄ ሁሉ የምትናገረው እያለ ይገኛል ማለት ነው። ስንት ልጆቹ ያሉበት ቦታ ላይ እናንተ እንደዚህ አይነት ነገር ታደርጋላችሁ? ወጣ ያለ ነገር ምን ታደርጋላችሁ ብሎ ሲሰኒ መለስ ለማለት ዳሮች ነን
ምን ችግር አለው ምን አደረግን እያለች ትገኛለች። እናንተ ባለትዳሮች ናቸው ይላል። ምሳን ይመለስ ብላ ከኔ ቆይ አንተ ችግር አለብህ እንዲህ እያለች ትገኛለች። እንዳንቺ አይነት ያለች ሴት ለኛ ሴቶቹ ጥሩ ለኛ ሴቶች አይመጥኑም። እዚህ አካባቢ መቆየትም የለባችሁም እያለ ይገኛል። እንግዲህ የገጠሩ ሁኔታ ይሄን ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ በላይክ መልካም ለራስ ነው።